ሰላም ጤና ይስጥልኝ እንዴት ናችሁ ተማሪዎች ቲቸር ጀማል ነኝ ይዤላችሁ የቀረብኩት ከ2004 እስከ 2016 ኢትዮጵያን ካላንደር ከተሰጡት የኬሚስትሪ ዩኒቨርሲቲ ኢንትራንስ ኤግዛም አቶሚክ ስትራክቸር ኤንድ ፔሪዮዲክ ቴብል በሚለው ምዕራፍ በቀጥታ የተወሰዱ ጥያቄዎች መልስ ከነሙሉ ማብራሪያ እናያለን። በየዓመቱ የተደጋገሙና ተመሳሳይ ኮንሴፕት ወይም ርዕስ ያላቸው ጥያቄዎች ይወጣሉ። እነዚህን ጥያቄዎች መስራት ለእናንተ ዝግጅት በጣም ጠቃሚ ነው ብዬ አምናለሁ። የተደጋገሙ ጥያቄዎች ስለሆኑ ፈጠን ብለን ለማየት እንሞክራለን። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ እመልሳለሁ። መጀመሪያ ከ2004 ኢትዮጵያን ካላንደር የተወሰዱት ጥያቄዎች እንጀምራለን። በእያንዳንዱ ዓመት በአቬሬጅ 7 ወይም 8 ጥያቄዎች ይወጣሉ። The first question, the compound copper chloride emits blue light having a wavelength of 450 nanometer when heated about 200 degrees centigrade. What is the increment in energy or quantum that is emitted at 450 nanometer? Okay, መጀመሪያ given እናወጣለን። given wavelength 450 nanometer ተሰጥቷል። ይህንን ወደ ሜትር መቀየር አለብን። 450 times 10 to the power of minus 9 ሜትር ይሆናል። because ናኖ ማለት 10 to the power of minus 9 ስለሆነ ማለት ነው። ከዛ በኋላ ፕላንክስ ኮንስታንት ነው። ይሄ ይሰጣችኋል 6.626 6 times 10 to the power of minus 34 ጁል ሰከንድ ነው። ከዛ በኋላ required energy ነው። energy which is equal to Planck's constant times frequency ነው። frequency ከዌቭሌንግዝ ነው የምናገኘው። ይሄ ለማግኘት speed of light which is equal to wavelength times frequency ነው። so frequency ማለት speed of light over wavelength ይሆናል ማለት ነው። ከዛ በኋላ energy which is equal to hc over wavelength ይሆናል ማለት ነው። energy which is equal to hc over lambda wavelength ነው። ከዛ በኋላ ተክታችሁ መስራት ትችላላችሁ ማለት ነው። በዚህ መሰረት መልሱ ማን ይሆናል? ቾይስ ቢ ይሆናል ማለት ነው። question number 2, what is the difference between chlorine 35 and chlorine 37? ሁለተኛ ጥያቄ chlorine 35 እና chlorine 37 ልዩነታቸው ምንድነው ነው የሚለው። chlorine 35 እና chlorine 37 ሁለት isotopes of chlorine ናቸው። መጀመሪያ አይሶቶፕ ማለት ምን ማለት ነው የሚለውን ዲፋይን ማድረግ ይጠበቅብናል። isotopes are atoms of the same element which have the same atomic number but different mass number, and which have the same proton number but different neutron number ያላቸው isotopes ይባላሉ ማለት ነው። እነዚህ chlorine 37 እና 35 atomic massቸው ነው 35 እና 37። ስለዚህ given symbol of the element x, atomic mass a and atomic number z ከሆነ atomic mass ማለት የፕሮቶን እና የኒውትሮን ድምር ውጤት ነው። and ኒውትሮን ማለት ደግሞ የአቶሚክ ማስ ሲቀነስ ፕሮቶን ነምበር ይሆናል ማለት ነው። ስለዚህ በዚህ መሰረት a choice a ምንድነው የሚለው chlorine 37 has 2 more protons than chlorine 35 ይላል። ይሄ ትክክል አይደለም፣ ምክንያቱም ፕሮቶን ቁጥር ተመሳሳይ ነው 17 ነው የሚሆነው ማለት ነው። ስለዚህ ትክክል አይደለም። b chlorine 37 has 2 more neutrons than chlorine 35 ይሄ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም chlorine 37 ከchlorine 35 በሁለት ኒውትሮን ይበልጣል ማለት ነው። ምክንያቱም ኒውትሮን ነምበር ማለት ነው የማስ ነምበሩ ሲቀነስ የፕሮቶን ነምበሩ ነው። ፕሮቶን ነምበሩ 17 ነው። የአቶሚክ ማሱ ደግሞ የክሎሪን 35 35 ነው። የክሎሪን 37 37 ነው። ሲቀነስ 17 ስናደርግ በሁለት ኒውትሮን ይለያያሉ ማለት ነው። ሲ ክሎሪን 37 has 2 more electrons ይሄ ኤሌክትሮናቸው ተመሳሳይ ነው። ይሄም ትክክል አይደለም። ዲ ክሎሪን 37 has 2 more protons ይሄም ትክክል አይሆንም ማለት ነው። ፕሮቶን፣ ኤሌክትሮን እና አቶሚክ ነምበር ተመሳሳይ ስላላቸው ማለት ነው። question number 3, which one of the following electromagnetic radiation has the shortest wavelength? ሶስተኛ ጥያቄ ከሚከተሉት ኤሌክትሮማግኔቲክ ራዲዬሽን ውስጥ አነስተኛ ዌቭሌንግዝ ያለው የትኛው ነው የሚለው ኤክስ ሬይ፣ ዩቪ፣ ጋማ ሬይ ኤንድ ማይክሮዌቭ ይላል።
መጀመሪያ እነዚህን በመስመር ላይ ማየት ትችላላችሁ በስክሪኑ ላይ ራዲዮ ዌቭ፣ ማይክሮዌቭ፣ አይአር፣ ቪዚብል፣ ዩቪ፣ ኤክስሬይ፣ ጋማ ሬይ። ወደ ጋማ ሬይ ስንሄድ ከራዲዮ ዌቭ ጀምረን ፍሪኩዌንሲ እየጨመረ ነው የሚሄደው። ከጋማ ሬይ ደግሞ ወደ ራዲዮ ዌቭ ስንመለስ አሮውን ተመልከቱ። ዌቭ ሌንግዝ እየጨመረ ይሄዳል፣ ፍሪኩዌንሲ ግን ይቀንሳል ማለት ነው። በአጠቃላይ ዌቭ ሌንግዝ እና ፍሪኩዌንሲ ኢንቨርስሊ ፕሮፖርሽናል ናቸው። ዌቭ ሌንግዝ ሲጨምር ፍሪኩዌንሲ ይቀንሳል ማለት ነው። በዚህ መሰረት ጋማ ሬይ ዝቅተኛ የሆነ ዌቭ ሌንግዝ አለው፣ ነገር ግን ከፍተኛ የሆነ ፍሪኩዌንሲ ይኖረዋል ማለት ነው። Question number 4, which of the following quantum numbers determine the energy of electron in hydrogen atom? አራት አይነት ኳንተም ነምበሮች አሉ። ፕሪንሲፓል ኳንተም ነምበር፣ አዚሙታል ኳንተም ነምበር፣ ስፒን ኳንተም ነምበር፣ ማግኔቲክ ኳንተም ነምበር ተብለው ይጠራሉ። ከነዚህም ውስጥ ኢነርጂ ኦፍ ኤሌክትሮን ዲተርማይን የሚያደርግልን የሚገልጽልን ፕሪንሲፓል ኳንተም ነምበር የሚለው ኤ ነው ማለት ነው። ምክንያቱም ፕሪንሲፓል ኳንተም ነምበር which determines the size of the atom and the energy of electron. Question number 5, which of the following electron transition requires the smallest energy to be absorbed by the hydrogen atom? አምስተኛ ጥያቄ ከሚከተሉት ኤሌክትሮን ትራንዚሽኖች ውስጥ smallest energy ዝቅተኛ ኤነርጂ የሚወስደው አብዞርፕሽን የትኛው ነው የሚለው። ሁለት አይነት ኤሌክትሮን ትራንዚሽኖች አሉ። ከነዚህም ውስጥ አብዞርፕሽን from lower energy to higher energy ኤሌክትሮን ጃምፕ ሲያደርግ አብዞርፕሽን ይባላል። ይሄ ኢነርጂ አብዞርቭድ ይሆናል ኤሌክትሮን ጃምፕ በሚያደርግበት ጊዜ ከዝቅተኛ ወደ ከፍተኛ። ሌላኛው ደግሞ ኤሌክትሮን ትራንዚሽን ኢሚሽን ይባላል። ኤሌክትሮን ከከፍተኛ ፕሪንሲፓል ኳንተም ነምበር ወደ ዝቅተኛ ፕሪንሲፓል ኳንተም ነምበር ኤሌክትሮን ፎል በሚያደርግበት ጊዜ ኢነርጂ ሪሊዝ ይሆናል ወይም ኢሚት ይሆናል ማለት ነው። እነዚህ ትራንዚሽኖች አሉ። A from n principal quantum number 1 to n equal to 2, B from n equal to 2 to 3. እነዚህ ፕሪንሲፓል ኳንተም ነምበር ከዝቅተኛ ኢነርጂ ሌቨል ወደ ከፍተኛ ኢነርጂ ሌቨል ኤሌክትሮን ጃምፕ አድርጓል። ስለዚህ ኢነርጂ አብዞርቭድ ሆኗል ማለት ነው። ከነዚህም ውስጥ ስሞለስት ኢነርጂ አብዞርቭድ የሆነው የትኛው ነው የሚለው። እነዚህን ጥያቄዎች ለመስራት ካልኩሌሽን ያስፈልጋል። ነገር ግን እናንተ በቀላሉ ማወቅ የምትችሉበትን ዘዴ እነግራችኋለሁ ማለት ነው። ቼንጅ ኢን ኢነርጂ ምንድነው? which equal to Planck's constant times frequency ነው። ነገር ግን አሁን question number 6, for an electron that has quantum number n equal to 4, m which is a magnetic quantum number equal to 0, which of the following is true ይላል። ስድስተኛ ጥያቄ n ፕሪንሲፓል ኳንተም ነምበር ተሰጥቶናል፣ ማግኔቲክ ኳንተም ነምበር 0 ተሰጥቶናል። ስለዚህ የትኛው ትክክል ነው የሚለው a it must have the quantum number n equal to 0 ይሄ ትክክል አይደለም። b it must have the quantum number azimuthal quantum number small l 0 ነው ይላል። ይሄ ሊሆን ይችላል፣ ነገር ግን it must have የሚለው ያፈርሰዋል ማለት ነው። it may have the quantum number l small l azimuthal quantum number l equal to 0 ቢል ኑሮ ትክክል ሊሆን ይችል ነበር። ነገር ግን it must have ነው ያለው። ይሄም ትክክል አይደለም። c it must have the quantum number ms spin quantum number plus 1/2 ነው የሚለው። ይሄም ትክክል አይደለም። it may have the quantum number ms positive 1/2 ቢል ትክክል ሊሆን ይችል ነበር። ምክንያቱም it must have ያልሆነበት ምክንያት spin quantum number plus or minus 1/2 ስለሆነ ማለት ነው። d it may have the quantum number azimuthal quantum number 0 1 2 3 ይሄ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ለምን ሆነ መሰላችሁ? n equal to 4 ከሆነ l ን ለማግኘት l which equal to n minus 1 ነው። so l n minus 1 ከሆነ 4 ሲቀነስ 1 ስንት ነው? 3 ነው። 3 ከሆነ ደግሞ l ከ0 እስከ 3 ያሉት possible value for azimuthal quantum number ይሆናል ማለት ነው። so the answer will be D. Question number 7, which group of elements is characterized with ns2 np2 outer electron configuration? ሰባተኛ ጥያቄ በዚህ ns2 np2 outer electron configuration መሰረት ግሩፑን
አስቀምጡ ነው። ወይም ግሩፑ የትኛው ነው የሚለው NS2 NP2 ግሩፑን ለማወቅ በNS እና በNP ያሉትን ጠቅላላ ኤሌክትሮኖች እናስቀምጣለን። 2 ሲደመር 2 4 ይሆናል። ከዛ በኋላ ግሩፕ 4 ነው ማለት ነው። ሰብ ግሩፕ ከሆነ ቢ ግሩፕ ነው፣ በቢ ነው የሚወከለው። ሜን ግሩፕ ከሆነ በኤ ነው የሚወከለው። ሜን ግሩፕ የሚባሉት ኤስ ብሎክ እና ፒ ብሎክ ኤሌመንት ናቸው። ይሄ ደግሞ ፒ ብሎክ ኤሌመንት ነው፣ ምክንያቱም ዘ ላስት ኤሌክትሮን ኢንተርስ ፒ ሰብ ሌቨል ላይ ነው ያቆመው። ስለዚህ ፒ ብሎክ ኤሌመንት ነው፣ ሪፕሬዘንታቲቭ ኤሌመንት ነው። ስለዚህ ኤ ግሩፕ ነው ማለት ነው። ከዛ ምን ይሆናል? ግሩፕ 4 ኤ የሚለው ትክክለኛ መልስ ይሆናል፣ ቢ ይሆናል ማለት ነው። Question number 8 for elements in the left most column of the periodic table properties that have increasing values as atomic number increase include which of the following ይላል። ስምንተኛ ጥያቄ ኤሌመንቶች በፔሪዮዲክ ቴብል በግራ በኩል ያሉት ኤሌመንቶች ኮሎመን ላይ ያሉት ኤሌመንቶች ሜታሎች ናቸው። አልካላይ ሜታልስ እና አልካላይ እርዝ ሜታልስ ይባላሉ። as atomic number ሲጨምር ከሚከተሉት ውስጥ የትኛው ይጨምራል ነው የሚለው። ዳውን ግሩፕ ማለት ነው። አዮናይዜሽን ኤነርጂ፣ አቶሚክ ራዲየስ እና አቶሚክ ማስ ተሰጥተዋል። ፔሪዮዲክ ቴብል እንመልከት። ሊቲየም፣ ሶዲየም፣ ፖታሲየም፣ ራዲየም፣ ሲሲየም፣ ፍራንሲየም ግሩፕ 1 ኤሌመንት ናቸው። እነዚህ አልካላይ ሜታልስ ይባላሉ። አቶሚክ ነምበር እየጨመረ ሲሄድ አቶሚክ ማስም እየጨመረ ነው የሚሄደው። ዳውን ግሩፕ አዮናይዜሽን ኤነርጂ እየቀነሰ ነው የሚሄደው። ግሩፕ 2 እንመልከት። ቤርሊየም፣ ማግኔዚየም፣ ካልሲየም፣ ስትሮንቲየም፣ ባሪየም እነዚህ አቶሚክ ማስም እየጨመረ ነው የሚሄደው፣ አቶሚክ ነምበርም እየጨመረ ነው የሚሄደው። ነገር ግን አዮናይዜሽን ኤነርጂ እየቀነሰ ነው የሚሄደው። በዚህ መሰረት አዮናይዜሽን ኤነርጂ ዳውን ግሩፕ እየቀነሰ ነው የሚሄደው፣ አቶሚክ ራዲየስ እየጨመረ ነው የሚሄደው፣ አቶሚክ ማስ እየጨመረ ነው የሚሄደው። ስለዚህ ዳውን ግሩፕ አቶሚክ ነምበር ይጨምራል፣ አቶሚክ ራዲየስ ይጨምራል፣ አቶሚክ ማስ ይጨምራል። ሶ ዘ ኮሬክት አንሰር ማን ይሆናል? ዲ ይሆናል። Question number 9 which of the following statement is true? ዘጠነኛ ጥያቄ ከሚከተሉት አረፍተ ነገሮች ትክክል የሆነው የትኛው ነው የሚለው። ኤ አልትራ ቫዮሌት ላይት has longer wavelength than visible light ይላል። ይሄ ትክክል አይደለም። ምክንያቱም በቅደም ተከተል in wavelength ስናይ ከፍተኛ wavelength ያለው ማን ነው? ማይክሮዌቭ ነው፣ ከዛ IR ነው፣ ኢንፍራሬድ፣ ከዛ ቪዚብል፣ ዩቪ፣ ኤክስሬይ፣ ጋማ ሬይ። ስለዚህ ጋማ ሬይ ዝቅተኛ የሆነ ዌቭሌንግዝ ይኖረዋል። ሶ አልትራቫዮሌት ላይት ከቪዚብል ላይት ሾርተር ዌቭሌንግዝ ነው ያለው እንጂ ሎንገር አይደለም ማለት ነው። ቢ ዘ ኤነርጂ ኦፍ ራዲዬሽን ዲክሪዝ አስ ዌቭሌንግዝ ዲክሪዝ ይላል። ኤነርጂ እና ዌቭሌንግዝ ኢንቨርስሊ ፕሮፖርሽናል ናቸው እንጂ ዳይሬክትሊ ፕሮፖርሽናል አይደሉም ማለት ነው። ኤነርጂ ሲጨምር ፍሪኩዌንሲ ይጨምራል፣ ዌቭሌንግዝ ግን ይቀንሳል ማለት ነው። ይሄም ትክክል አይደለም ማለት ነው። ሲ ዘ ፍሪኩዌንሲ ኦፍ ራዲዬሽን ኢንክሪዝ አስ ዌቭሌንግዝ ዲክሪዝ ይሄ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ፍሪኩዌንሲ ሲጨምር ዌቭሌንግዝ ይቀንሳል ማለት ነው። ሶ ዘ ኮሬክት አንሰር ሲ ይሆናል ማለት ነው። ዲ ላይ ዌቭ ነምበር ኦፍ ኤሌክትሮማግኔቲክ ራዲዬሽን ኢንክሪዝ አስ ዌቭሌንግዝ ኢንክሪዝ ነው የሚለው ትክክል አይደለም። ምክንያቱም ዌቭሌንግዝ እና ዌቭ ነምበር ኢንቨርስሊ ፕሮፖርሽናል ናቸው። ዌቭ ነምበር ሲጨምር ዌቭሌንግዝ ይቀንሳል ማለት ነው። ኢኩዌሽኑ እንደምታዩት ዌቭ ነምበር which is equal to 1 over ዌቭሌንግዝ ላምዳ ይሆናል ማለት ነው። Question number 10 which one of the following groups in periodic table has paramagnetic atoms ነው የሚለው። አስረኛ ጥያቄ ከሚከተሉት ግሩፖች በፔሪዮዲክ ቴብል ላይ ፓራማግኔቲክ አተም የሆነው የትኛው ነው የሚለው። ኤ ግሩፕ 0 ግሩፕ 0 የሚባል የለም፣ ይሄም ትክክል አይደለም። ቢ ግሩፕ 2 ኤሌመንቶች ሜታሎች ናቸው፣ ዳይማግኔቲክ ሰብስታንስ ኦር አተምስ ናቸው። ሲ ግሩፕ 2ቢ ሰብ ግሩፕ ናቸው፣ ትራንዚሽን ኤሌመንትስ ናቸው። እነዚህ ትራንዚሽን ኤሌመንቶች ፓራማግኔቲክ አተምስ ናቸው ማለት ነው። ስለዚህ ግሩፕ 2ቢ የሚለው ሲ ዘ ኮሬክት አንሰር ይሆናል ማለት ነው። ዲ ግሩፕ 4ኤ እነዚህ ዳይማግኔቲክ አተምስ ናቸው ማለት ነው። Question number 11 which of the following quantum numbers is related to the size and energy of electron in hydrogen atom? በድጋሚ የመጣ ጥያቄ ነው። 2004 ላይ ጥያቄ መጥቷል። አሁን በድጋሚ ነው ማለት ነው። ይሄ principal quantum number ነው ማለት ነው። principal quantum number which determines the size of the atom and the energy of electron ብለናል። ስለዚህ ትክክለኛ መልሱ ኤ ይሆናል ማለት ነው። Question number 12 which of the following represents a general electron configuration of the transition elements? 12ኛ ጥያቄ ለትራንዚሽን ኤሌመንቶች ወይም ለዲ ብሎክ ኤሌመንቶች ጀነራል ባላንስ ኤሌክትሮን ኮንፊግሬሽን የሆነ የትኛው ነው የሚለው። ለእያንዳንዱ እንግዲህ ለአልካላይ
ሜታልስ ለአልካሊ ኤርዝ ሜታልስ ኤንድ ለኤስ ብሎክ ኤሌመንት ማለት ነው፣ ለፒ ብሎክ ኤሌመንት፣ ለዲ ብሎክ ኤሌመንት እና ለኤፍ ብሎክ ኦር ኢነር ትራንዚሽን ኤሌመንት የራሳቸው ጀነራል ቫለንስ ሼል ኤሌክትሮን ኮንፊግሬሽን አላቸው። ያንን 9ኛ ክፍል ላይ መለስ ብላችሁ ማየት ትችላላችሁ። ኤንኤስ ኤንፒ ይሄ ለፒ ብሎክ ኤሌመንት ነው ቫለንስ ሼል ኤሌክትሮን ኮንፊግሬሽን። ቢ ኤንኤስ ኤን ማይነስ 1 ዲ ይሄ ለትራንዚሽን ኤሌመንት ጀነራል ቫለንስ ሼል ኤሌክትሮን ኮንፊግሬሽን ፎርሙላ ነው ማለት ነው። እንደ ሲ ለኢነር ትራንዚሽን ኤሌመንት ነው። ኤንኤስ ኤን ማይነስ 2 ኤፍ ለኢነር ትራንዚሽን ኤሌመንት ኦር ኤፍ ብሎክ ኤሌመንት ጀነራል ቫለንስ ሼል ኤሌክትሮን ኮንፊግሬሽን ነው ማለት ነው። ሶ ዘ ኮሬክት አንሰር ቢ ይሆናል ማለት ነው። question number 13 an electron has a spin quantum number plus 1 over 2 and a magnetic quantum number which is equal to plus 1 in which of the following orbital will it not be present? 13ኛ ጥያቄ አንድ ኤሌክትሮን ስፒን ኳንተም ነምበሩን እና ማግኔቲክ ኳንተም ነምበሩ ተሰጥቷል። ከዛ በኋላ ከሚከተሉት ውስጥ በየትኛው ኦርቢታል ነው እነዚህ ኳንተም ነምበሩ የማይገኙት ነው የሚለው። መጀመሪያ ማግኔቲክ ኳንተም ነምበር ለማግኘት አዝሚቷል ኳንተም ነምበርን ማወቅ ይጠበቅብናል። ስለዚህ ኤስ ኦርቢታል አዝሚቷል ኳንተም ነምበሩ 0 ነው፣ ፒ 1 ነው፣ ዲ 2 ነው፣ ኤፍ 3 ነው። ከዛ በኋላ ፖሲብል ቫሉ ፎር ማግኔቲክ ኳንተም ነምበር ማወቅ ይቻላል። መጀመሪያ አዝሚቷል ኳንተም ነምበሩን ካወቅን the possible value for magnetic quantum number ማወቅ ቀላል ይሆናል ማለት ነው። ስለዚህ possible value for magnetic quantum number for s orbital ስንት ይሆናል? ml which is 0 ይሆናል ማለት ነው። so the given ml which is equal to plus 1 ነው አይደለ? so plus 1 ደግሞ cannot be in s orbital በs orbital አይደለም ማለት ነው። ስለዚህ ትክክለኛ መልሱ a ነው የሚሆነው። ሌሎቹን እንመልከት። p orbital azimuthal quantum number small l which 1 ነው። possible value for magnetic quantum number -1 0 plus 1 ነው ይገኛል። d orbital l ስንት ነው? 2 ነው። so ml possible value -2 -1 0 plus 1 plus 2 ይሆናል። ስለዚህ plus 1 አለ ማለት ነው። f ም ልክ እንደዚሁ azimuthal quantum number l equal to 3 ml -3 -2 -1 0 +1 +2 +3 ይሆናል። so the correct answer A ይሆናል ማለት ነው። question number 14 what is the wavelength associated with an electron of mass which is equal to 9.11 times 10 to the power of -28 gram traveling at 40% of velocity of light? ይህን ጥያቄ ለመስራት መጀመሪያ given እናወጣለን። ከዛ required given ብለን mass of electron ተሰጥቷል። velocity of electron የvelocity of light 40% ያክል ነው። 40% ማለት ደግሞ 0.4 ማለት ነው times speed of light 3 times 10 to the power of 8 meter per second ነው። ስለዚህ 1.2 times 10 to the power of 8 meter per second ይመጣል ማለት ነው velocity of electron። ከዛ በኋላ ፕላንክስ ኮንስታንት ይሰጣቸዋል። ፈልጉ የተባለው ሪኳርድ ዲ ብሮግሊ ዌቭሌንግዝ ነው which is equal to h over mass of electron times velocity of electron ብላችሁ በዚህ ኢኩዌሽን ተክታችሁ የመጨረሻ ውጤት 6.06 times 10 to the power of -12 ሜትር አካባቢ ይመጣል ማለት ነው። ጫው ላይ ሲ ላይ ይገኛል ማለት ነው። so the correct answer C ይሆናል ማለት ነው። question number 15 which electron transition in a hydrogen atom releases the largest energy? 15ኛ ጥያቄ የትኛው ኤሌክትሮን ትራንዚሽን ኦፍ ሃይድሮጅን አተም ነው ከፍተኛ የሆነ ኤነርጂ ሪሊዝ የሚያደርገው ነው የሚለው። ይህንን ጥያቄ ለመስራት የምንጠቀመው ኢኩዌሽን change in energy which is equal to Rydberg constant times 1 over n final square minus 1 over n initial square ነው። በዚህ መሰረት ይህንን change in energy ለእያንዳንዱ ሰርተን ማግኘት እንችላለን። ነገር ግን ፈተና ላይ ባጭሩ ቶሎ ለመስራት የሚያገለግላችሁ ዘዴ ከዚህ በፊት አሳይቻችኋለሁ። change in energy which is equal to Rydberg constant times 1 over n square ይሄ ኢኩዌሽን ነው። በዚህ ኢኩዌሽን መሰረት change in energy እና principal quantum number ዳይሬክትሊ ፕሮፖርሽናል ናቸው። ነገር ግን በዚህ ኢኩዌሽን ኢንቨርስሊ ፕሮፖርሽናል ናቸው ትራንዚሽን ስለሆነ ማለት ነው። ስለዚህ change in energy ሲጨምር principal quantum number ይቀንሳል በትራንዚሽን ጊዜ ማለት ነው፣ ኤሌክትሮን ትራንዚሽን ጊዜ። ስለዚህ ዝቅተኛ የሆነ principal quantum number ያለው የትኛው ነው? A ነው። ቾይስ A ነው። n equal to 2 to n equal to 1 ነው። ይሄ ትራንዚሽን ዝቅተኛ የሆነ principal quantum number ይኖራል። ስለዚህ ከፍተኛ የሆነ ኢነርጂ ሪሊዝ ያደርጋል ማለት ነው። so the correct answer A ይሆናል። ዝቅተኛ የሆነ ኢነርጂ ሪሊዝ የሚያደርገው ደግሞ ቾይስ D ነው። n equal to 7 to n equal to 6 የሚለው
ከፍተኛ የሆነ ፕሪንሲፓል ኳንተም ነምበር ኤሌክትሮን ትራንዚሽን አለው፣ ነገር ግን ዝቅተኛ የሆነ ኤነርጂ ሪሊዝ ያደርጋል ማለት ነው። question number 16 what is the ratio of energy of photon of 300 nanometer wavelength radiation to that of 600 nanometer radiation 16ኛ ጥያቄ ኢነርጂ ሬሽዮ ነው ፈልጉ የሚለው 300 ናኖሜትር ጊቨን ላምዳ 1 ላምዳ 2 600 ናኖሜትር ተሰጥቷል። ከዛ በኋላ ኢነርጂ ሬሽዮን ፈልጉ ነው የሚለው change in energy which is equal to hc over lambda ነው wavelength ነው። ስለዚህ e1 change in c over lambda 1 ይሆናል አይደለ? e2 ደግሞ change in c lambda 2 ይሆናል። ስለዚህ ሬሽዮን ለማግኘት e1 over e2 ነው። so hc በhc ይጣፋል። ከዛ ይሄን ኢንቨርስ ስናደርግ ስናካፍል ላምዳ 2 ኦቨር ላምዳ 1 ይሆናል። 600 ናኖሜትር ሲካፈል ለ300 ናኖሜትር which is equal to 2 ይሆናል። ስለዚህ 2 ratio 1 ይሆናል ማለት ነው። የዚህ ትክክለኛ መልስ C ይሆናል። question number 17 which of the following particles contains more electrons than neutrons? እነዚህ ፓርቲክሎች ተሰጥተዋል። ከነዚህ ፓርቲክሎች ውስጥ ኤሌክትሮንና ኒውትሮን ስናወዳድር ከፍተኛ የሆነ ኤሌክትሮን ያለው ከኒውትሮን ማለት ነው የትኛው ነው የሚለው። ሃይድሮጂን ስንመለከት የኤሌክትሮን ቁጥር 1 ነው፣ የኒውትሮን ቁጥር 0 ነው። ክሎሪን ማይነስ ነው። ክሎሪን ማይነስ ደግሞ የኤሌክትሮን ቁጥር 18 ነው፣ የኒውትሮን ቁጥር 35 ሲቀነስ 17 18 ነው። የኒውትሮን እና የኤሌክትሮን ቁጥር እኩል ነው ማለት ነው። ኬ ፕላስ ነው፣ አንድ ኤሌክትሮን ሉዝ አድርጓል። ከ19 አንድ ኤሌክትሮን ሉዝ ሲያደርግ ስንት ኤሌክትሮን ይኖረዋል? 18 ኤሌክትሮኖች ይኖሩታል። ኒውትሮን ደግሞ 39 ሲቀነስ 19 20 ይኖረዋል ማለት ነው። ስለዚህ ሃይድሮጂን ከፍተኛ የሆነ ኤሌክትሮን ቁጥር ይኖረዋል ማለት ነው ከኒውትሮን ቁጥር። ምክንያቱም ሃይድሮጂን ላይ ስንመለከት ኤሌክትሮን 1 ነው፣ ኒውትሮን 0 ነው። ስለዚህ ትክክለኛ መልሱ ማን ይሆናል ማለት ነው? ቾይስ ኤ 1 ኦንሊ የሚለው መልስ ይሆናል ማለት ነው። question number 18 which one of the following atoms in its ground state has the greatest number of unpaired electrons? 18ኛ ጥያቄ ከሚከተሉት አተሞች ውስጥ በኤሌክትሮን ኮንፊግሬሽን በግራውንድ ስቴት በምጽፍበት ጊዜ ከፍተኛ የሆነ አምፔርድ ኤሌክትሮን ያለው የትኛው ነው የሚለው። መጀመሪያ ለአልሙኒየም፣ ለሲሊከን፣ ለፎስፈረስ እና ለሰልፈር ኤሌክትሮን ኮንፊግሬሽን እንጽፋለን። ኖብል ጋታ ሴኮር አጠር አድርገን እንጽፋለን። ለምሳሌ አልሙኒየም ኖብል ጋታ ሴኮር ኒዮን እንጠቀማለን 3s2 3p1። ለሲሊከንም ልክ እንደዚሁ ፎስፈረስ ሰልፈር እናስቀምጣለን። ከዛ በኋላ በኢነርጂ ዲያግራም እናስቀምጣለን። ይህንን ኤሌክትሮን ኮንፊግሬሽን በኢነርጂ ዲያግራም ስናስቀምጥ ስለዚህ 1 አምፔርድ ኤሌክትሮን ይኖረዋል። ቢ ሲሊከን ስናይ 3s2 3p2 ነው። 3s ላይ ሙሉ ነው። 3p ላይ 2 አምፔርድ ኤሌክትሮን ይኖሩታል። ፎስፈረስ 3 አምፔርድ ኤሌክትሮንስ ይኖሩታል። ሰልፈር 2 አምፔርድ ኤሌክትሮን ይኖሩታል ማለት ነው። በዚህ መሰረት ፎስፈረስ ከፍተኛ የሆነ አምፔርድ ኤሌክትሮን ይኖረዋል ማለት ነው 3። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። question number 19 what is the ionization energy of an iron atom if it requires radiation of 276 nanometer to completely remove its outermost electron in the gaseous state? Planck's constant is given and the speed of light also given. ስለዚህ energy which is equal to Planck's constant times frequency ነው። ፍሪኩዌንሲን ከላምዳ ዌቭ ሌንግዝ 276 ናኖሜትር ማግኘት እንችላለን ማለት ነው። so energy which is equal to hc over lambda ዌቭ ሌንግዝ ይሆናል ማለት ነው። ፍሪኩዌንሲ ማለት ስፒድ ኦፍ ላይት ኦቨር ላምዳ ስለሆነ ማለት ነው። ከዛ በኋላ ይህንን የተሰጠነውን ተክተን መስራት እንችላለን ማለት ነው። በዚህ መሰረት so the last answer 7.19 times 10 to the power of -19 ጁል አካባቢ ይሆናል። so the correct answer A ይሆናል ማለት ነው። number 20 which of the electron configuration describes the ground state electron configuration of chlorine minus? 20ኛ ጥያቄ የክሎሪን ማይነስ ግራውንድ ኤሌክትሮን ኮንፊግሬሽን የሆነ የትኛው ነው የሚለው። ክሎሪን ማይነስ አንድ ኤሌክትሮን ጌይን ተቀብሏል። ክሎሪን አቶሚክ ነምበሩ 17 ነው። 17 ነምበር ኦፍ ፕሮቶን ይኖረዋል። ስለዚህ 17 ላይ 1 ስንጨምር 18 ይሆናል። ኤሌክትሮን ኮንፊግሬሽን based on SPDF by using above principle or building up principle መሰረት ኤሌክትሮን ኮንፊግሬሽን ስጽፍ 1s2 2s2 2p6 3s2 3p6 ይሆናል ማለት ነው። ልክ እንደ አርገን ይሆናል። አርገን አቶሚክ ነምበሩ 18 ነው አይደለ? ነምበር ኦፍ ፕሮቶኑ እኩል ይሆናል ማለት ነው ከአርገን ጋር።
ስለዚህ ከአርገን ጋር ተመሳሳይ የሆነ ኤሌክትሮን ኮንፊግሬሽን ይኖረዋል ማለት ነው። ሶ ዘ ኮሬክት አንሰር ኤ ይሆናል ማለት ነው። Question number 21 how many 3d electrons are present in the ground state of chromium atom? 21ኛ ጥያቄ ground state electron configuration for chromium atom በምጽበት ጊዜ 3d ኦርቢታል ላይ ያሉት የኤሌክትሮን ብዛት ስንት ናቸው ነው የሚለው። ክሮሚየም አተም አቶሚክ ነምበር 24 ነው። ነምበር ኦፍ ፕሮቶኑ 24 ነው ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽን በምጽበት ጊዜ ኖብል ጋዝ አስ ኮር አርገን 4s1 3d5 ነው። 3d ላይ ያሉት ኤሌክትሮን ብዛት 5 ነው ማለት ነው። ስለዚህ the correct answer B ይሆናል። 4s1 3d5 የሆነበት ዋና ምክንያት due to the stability of 3d5. Question number 22 of the three types of radioactivity characterized by Rutherford which of the following are particles? 22ኛ ጥያቄ ከአልፋ ቤታ እና ጋማ ሬስ የትኞቹ ናቸው ፓርቲክሎች ነው የሚለው። አልፋ እና ቤታ ሬዎች ፓርቲክሎች ናቸው። ጋማ ሬስ ግን ፓርቲክል አይደለም። Question number 23 which one of the following represents an acceptable possible set of quantum numbers in the order principal quantum number n, azimuthal quantum number, magnetic quantum number and spin quantum number for an electron in an atom? 23ኛ ጥያቄ የትኛው ኳንተም ነምበር ቅደም ተከተል ነው አክሴፕቴብል የሆነው ወይም ደግሞ ፖሲብል የሆነው ማለት ነው። ኤ 2 ፕሪንሲፓል ኳንተም ነምበር n ማለት ነው። 1 l ማለት ነው። አዚሙታል ኳንተም ነምበር 0 ml ማለት ነው። ከዛ ms 0 ነው። ይሄ ትክክል አይደለም። ምክንያቱም ms ፕላስ ኦር ማይነስ 1/2 ፖሲብል ቫልዩ ነው ያለው እንጂ 0 አይደለም። ቢ እንመልከት። n 2 ተሰጥቷል። አዚሙታል ኳንተም ነምበር 0 ይቻላል። ml 2 አይቻልም። ምክንያቱም mlን ፖሲብል ቫልዩ የምንወስነው ከአዚሙታል ኳንተም ነምበር l ስለሆነ ማለት ነው። አዚሙታል ኳንተም ነምበሩ 0 ከሆነ ml ማግኔቲክ ኳንተም ነምበሩ 2 ሊሆን አይችልም ማለት ነው። ምክንያቱም the possible values of magnetic quantum number is from negative L to positive L ስለሆነ ማለት ነው። C 2 1 negative 1 positive 1/2 ይሄ ትክክለኛ መልስ ይሆናል። ምክንያቱም ፕሪንሲፓል ኳንተም ነምበር 2 ከሆነ n-1 አዚሙታል ኳንተም ነምበር 1 ሊሆን ይችላል። ከዛ possible value of ml negative 1 ሊሆን ይችላል። ከዛ spin ኳንተም ነምበር plus or minus 1/2 ሊሆን ይችላል ማለት ነው። Question number 25 consider the three electromagnetic waves shown below 1 2 3 4 ተሰጥቷል። እቺ 4 ናት። which of the electromagnetic waves has the highest frequency? ከፍተኛ የሆነ ፍሪኩዌንሲ ያለው የትኛው ቁጥር ነው የሚለው ማየት ትችላላችሁ። ፍሪኩዌንሲ ማለት number of cycles per second ነው። number of cycles የሚባለው ደግሞ ልክ እንደዚህ ዝግዛግ የመጣው ፒኮቹ ማለት ነው። the distance between the two peaks ምን ይባላል? በሁለቱ ፒኮች መካከል ያለው ዲስታንስ ዌቭ ሌንግዝ ይባላል። ዌቭ ሌንግዝ እና ፍሪኩዌንሲ ደግሞ ኢንቨርስሊ ፕሮፖርሽናል ናቸው። ስለዚህ እነዚህ ፒኮች በጣም ዲስታንሱ ትንሽ ከሆነ ነምበር ኦፍ ሳይክሉ በአንድ ሰከንድ ውስጥ ብዙ ከሆነ ፍሪኩዌንሲው ከፍተኛ ይሆናል ማለት ነው። ስለዚህ ልክ ይሄ ሳይክል በጣም ሲጣበብ ዲስታንስ ቢትዊን ዘ ቱ ፒክስ በጣም ሲያንስ ፍሪኩዌንሲ ይጨምራል ማለት ነው። ትክክለኛ መልስ ማን ይሆናል? 2 ይሆናል ማለት ነው። ሁለተኛ ቁጥር ላይ ያለውን ተመልከቱ። ነምበር ኦፍ ሳይክሉ ፐር ሰከንድ ከፍተኛ ነው።